ነገ ፖሊስ ጣቢያ ሄደን ማመልከት አለብን አይ ገዳዮቹ ምን አይነት ኃይል እንዳላቸው ማወቅ አለብን እኔ አንድ ልጄን ማጣት አልፈልግም ናሆሚ አልገባህም ካባዬን እኮ ታውቀዋለህ አይደል የፈለገ ቢሆን ከ3 ሰዓት በላይ ያመሻል አያመሽም እኮ ልጄ ስሜት አልባ መሆኔን ባከና አትንገረኝ ቆይ ልቤን እንዴት አድርጌ ነው ማሳይ እንዴት አድርጌ ነው ላንተ ማሳየት የምችለው መቀየርን እንዴት አድርጌ ልንገር ዝም በል እሱ የትኛው ፖሊስ ነው መርምሮ የሚደርስብኝ ይልቅ ጓደኛውን በመርዳት ይሳ ልቡን የልጄን ልብ ሰርስሬ ይገባለሁ አባትሽ ሲመጣ ሽርሽር እንዲወስድሽ እሺ ነው ማለት ያለብሽ እሺ በኋላ ደግሞ ያዝንብሻል እሺ በቃ እበላለሁ እንዴት አመሸህ ልጄ እንዴት አመሸህ አባዬ እስካሁን ምን አልተኛ እኔማ እንደው ጊዜው ሳላገኝ መተኛው ሰው ነበር ባክልጅ መጣን እየቆየው ባል በሰላም ነው ያመሸው ትንሽ ስራ በዛብኝ አቶ ገሉ አቤት ራፍ ላቀ በልቻለሁ እሺ ለማንኛውም ከፈለጋችሁ ውስጥ ነኝ ጥሩ ይጂ አንቺሽ እኔ ትንሽ ከልጄ ጋር ትንሽ ደቂቃ የምንጫወተው ነገር አለ ከዛ በኋላ እኔ በጣም ስለደከመኝ ሻወር አድርጌ ማረፍ ነው የምፈልገው መጣሁ ልጄ እና እኔ ልጅ ትምህርት እንዴት ነው ለመሆኑ መቼ ነው የምትጨርሰው አሁን ላይ የቀረን ጊዜ 2 ወር አይሞላ አሁን እየርን ያለ ነው አንዳንድ ውጤቶችን ለማስተካከል ነው እንጂ ጨርሰናል በጣም ጥሩ ትምህርቴን ካልጨረስኩ ስትለኛል ነበር አሁን ድርጅቴ ውስጥ ክፍት ቦታ አለ ቶሎ እንደጨረስክ ወደ ስራ መግባት አለብህ አሁን ምንም አይነት ምክንያት የምንፈልገው ነገር የለም አይ አባዬ ያንተ ድርጅት ውስጥ በቀጠር እንኳን እንደማንኛውም ስራ ፈላጊ ማሟላት ያለብኝ መስፈርት አሟልቼና ተወዳድሬ ነው እንዴት ነው እንደዚህ የምትለኝ ድርጅቱ ያንተ አይደለም እንዴ እንደ ተራ ሰራተኛ ተፈትኜ ነው መገባው ትለኛለህ አይ አባዬ ይሄ ድርጅት ያንተ እንጂ የኔ አይደለም እማዬ ስታሳድገኝ እኔ ያለፈውበት ነገር የኔ እንዳልሆነ አድርጋ ነው ያሳደገችኝ አንተስ ጀመር ስለ ቢዝነስ ስትል ስለ ልጅ ማሳደግ ምን ታውቃለህ ለመሆኑ ባንተ አልፈርድብህም ላይታችን ምሉ ላንተ ብዬ መሰለኝ ድርጅቱ ያንተ አይደለም ያቺ እካካም እናት ልጅ ይሄንን ያስለመደች አይደል እንደሷ እካክን ያከክ እንድታድግ ፈልግ የእናቴ ስም መክፋት ታንሳ ይቅርብዬ እየኖርክ ነው ያ ማለት ደግሞ አንተ በመትበራም ጋር ኖራለሁ ማለት አይደለም በቃ ልጄ ይቅርታ እንደተመረቅ አንተም ቃል ገብተህልኝ ነበር ድርጅቱ ውስጥ እንደምትሰራ አይደለም እንዴ አዎ ተስማምተናል ግን ስራ መቀጠር የምፈልገው ያንተ ልጅ ስለሆንኩ ሳይሆን ለስራው ከመጠንኩ ነው አንተ ብቻ ተረጋጋ እኔ ደስተኛ እንድትሆን ብቻ ነው የምፈልገው አንድና ብቸኛ ልጅ አይደለም በቃ እኔም ደግሞኛል አረፍልኝ እሺ አይዞህ አባዬ ወይ ልጄ ምን ሆንክ አንድ ነገር እንተባበረኝ ፈልጌ ነበር ምንድነው ነገር ላንተ እኮ ነው የማልችለው ነገር አንድ ጓደኛዬ አባት ጠፍቷል ታውቃለህ የቅዱስ አባት ነው ከሆኑ ሰዎች እየሸሸ ይመስለኛል ቆይ ከምንድነው የሚሸሸው ቆይ እኔን ይፈልከኝ የሚሸሸውን ነገር እንዳጣራልህ ፈልገህ ነው እንዴ ነው ወይስ ሰውየውን ጥበቃ እንዲደረግልህ ትፈልጋለህ እንዳልኩ ላንተ ከሆነ እኔ በምንም ተአምር የሚደረገውን ሁሉ አደርጋለሁ አይ ሁለቱንም አይደለም እና ምንድነው እስካሁን እንደወጣ አልተመለሰም ጓደኛዬ ደግሞ በጣም ተጨንቋል ሰውዬው ደግሞ በጣም ጥሩ ሰው ነው በቃ ለልጆቹ የሚኖርና ሐቀኛ ታማኝ ነው እንዴት ብዬ ልንገርህ
እሺ አታስብ። እኔ የሚደረገውን ነገር አድርጌ እንዲያገኙት አደርጋለሁ። ቆይ ለመሆኑ ስሙ ማን ነው? አቶ አብርሃም ይባላል። የሚሰራው የመድኃኒት ፋብሪካ ውስጥ ነው። ማን? አብርሃም? አብርሃም መድኃኒት ፋብሪካው? አዎ፣ አንድ ትልቅ የመድኃኒት ፋብሪካ አለ። መድኃኒት ሀገር ውስጥም ያመርታል፣ ከውጭም ያስገባል። እሺ አንተ አታስብ። አሁን ተኝተው ሊሆን ስለሚችል ነገ ደውልላቸዋለሁ። ነገ ጧት? አሁን ብታይ ግን ደስ ይለኝ ነበር። ግን ካልክ እሺ። አሁን መሽቷል ልጄ። ነገ ሲነጋ ደውዬ ሁሉም ጋር እንዲያገኙት አደርጋለሁ። አንተ ምንም አያሳስብህ። እሺ፣ አመሰግናለሁ። ምንም አይደል። ቆሻሻ ከልጄ ጋር ምን አይነት ቢመሳሰል ነው? እባክህ እንደዚህ አታድርግ እባክህ። ቆይ ሰው እንዴት በዚህ ልክ ጨካኝ ሊሆን ይችላል? አምላኬ ድረስልኝ። ቆይ እሺ እኔ ምን ማድረግ ነው ያለብኝ? ቆይ ተረጋጊ። ነገ በጠዋት ተነስቼ ፖሊስ ጣቢያ ልሄድ። እንደዛ ደግሞ አይሆንም። እኔ ምንም አይነት ማስረጃ የለኝም። ግን እኮ ማንም አይሰማኝም። ምንም እኮ ማስረጃ የለኝም። አንድ ንጹህ ሰው ሲገደል ባይኔ አይቻለሁ። ልጆች እንዳለች ለምን አይቻለሁ። እኔ አባቴ ቢሆን ዝም እላለሁ። አባቴ ቢሆን ዝም ብዬ እቀመጣለሁ። አላደርገውም። እንደዛ እኮ አላደርግም። ማነው? ግቡ ግቡ። ማነው? ይግቡ። አባዬ ምን የኔ ልጅ ምናሞሻል እንዴ? እራትም እኮ በደንብ አልበላሽም። ምን ሆንሽ? አይ ስለበቃኝ ነው ትቼ የመጣሁት። ደህና አይደለሽም። ንገሪኝ አበባ፣ ንገሪኝ የኔ ልጅ። አባዬ ምን ሆንሽብኝ? አባዬ ምን ሆነሻል የኔ ልጅ? ምን ሆነሻል? ንገሪኝ እስኪ። ምንድነው? ንገሪኝ ልጅ። ምንድነው እንዲህ ያስጨነቀሽ? አባዬ ማየት የሌለብኝን ነገር ነው ያየሁት። ምን እንደማደርግ ግራ ገብቶኛል። ማየት የሌለብሽ ነገር ምንድነው? ንገሪኝ እስኪ። ምንድነው ያየሽው? ሰው ሲገደል ባይኔ ነው ያየሁት። ምን? መቼ? እንዴት? የት? እንዴት ልታይ ቻልሽ? አባዬ ቀን ከትምህርት ቤት ስመለስ በጣም ደብሮኝ ስለነበር ሁልጊዜ በምመጣበት መንገድ ሳይሆን በሌላ መንገድ ነው የመጣሁት። ከዛ የሆኑ ሁለት ሰዎች ሰው አፍነው ወደ መጋዘን ሲወስዱ አየሁ። እኔም ተከትያቸው ሄድኩኝ። እሺ ከዛስ? ንገሪኝ እስኪ። ከዛማ ወደ መጋዘን ወስደው ወረወሩት። ሰውየው ለልጆች እያለ አልቅሶ ሲለምናቸው ነበር። አለቃው መጣና ምንም ነገር ሳያዳምጡ ሳይሰማ ተኩሶ ገደለው። ገዳውን ሟቹ ነው። ፊታቸውን አይተሽዋል? አባዬ የሁሉንም ፊት አረሰው፣ የጋርዶቹንም ሳይቀር አረሰው። ነገ ፖሊስ ጣቢያ ሄጄ ማመልከት አለብኝ። አይ ገዳዎቹ ምን አይነት ኃይል እንዳላቸው ማወቅ አለብን።
እኔ አንድ ልጄን ማጣት አልፈልግም። ግን እኮ አባዬ ሰውየው ያለ አባቴ የቀሩ ልጆች አሉት እኮ። እሺ የነሱን ገዳዮቹን ለማግኘት እንሞክራለን። ከዚህ ሁሉ ህዝብ ግን እንዴት ሟቹን ልናገኝ እንችላለን? ለፖሊሶች ብንናገር ግን ገዳዮቹንም ይዟቸዋል፣ ፍትህም ይሰፍናል። ደሞ እንዲሁ በከንቱ ፈሶ አይቀርም። የኔ ልጅ እንዲሁ ፍትህን በቀላሉ አናገኝም። አንቺ መርማሪ ፖሊስ መሆን ነበር አይደል የምትፈልጊው? አዎ ግን አንተ እሱን አትፈልግም። ለዛ ነው ማኔጅመንት እንድማር ያደረከኝ። ያው ከባድና ውስብስብ ስለሆነ ነው የከለከልኩሽ። ባሰርበትም ግን ለማወቅ ሞክሪ። የወንጀል መጽሐፍን ለማንበብ ሞክሪ። አትሂጂ ብልሽም አንቺ ከመሄድ ወደ ኋላ አትይም። ይሄንን የሚያልኩሽ የእናትሽ ልጅ ስለሆንሽ ነው። አንድ ነገር ላይ ካተኮርሽ አትመለሽም። እውነቱን ስነግር አባዬ ስለ ሰውየው ስለ ልጆቹ ማወቅ ፈልጋለሁ። መረጃ ማሰባሰብ ፈልጋለሁ። ፖሊስ ጣቢያ ብሄድ መረጃ አምጪ ነው የሚለው። ተይ እባክሽ ልጅ፣ በፈለግሽው ነገር ላግዝሽ ዝግጁ ነኝ። ገዳዮቹን ግን እንፈልግ በመትዩ አልስማማም። እና አንድ ንጹህ ሰው ሞቶ እጄን አጣጥፌ እንድቀመጥ እየነገርከኝ ነው አባዬ? እሱስ ንጹህ መሆኑን በምን አወቅሽ የኔ ልጅ? አባዬ ምንም ነገር ቢያጠፋ ምንም ቢበድል መገደል ነበረበት። ቆይ ሰው ልጅ አይደል እንዴ? ቆይ አሁን በር ዘግተው ቁጭ ማለት ምን ይሉታል? አንቺም ደክሞሻል፣ መተኛት የለብሽም? ቆይ ምን እያወሩ ይመስልሻል እዛ ውስጥ ገብተው? አላውቅም። አይተሻት የለ በራት ሰዓት እንዴት ፊቷን ዘብዝፋው እንደነበር? ያው ተበዳይ ለመምሰል እየሞከረች ይሆናል። አይ እንደዛ እንኳን አይመስለኝም። ታውቂያለሽ እሱ እድሜ ልኳን ከማንጎንጎም ውጭ ምንም አታውቅም። ምንም አየ። እውነት ለሱ ያለሽ ግምት እንደዛ ከሆነ በጣም ተሳስተሻል። እስኪ አንድ ቀን ትምህርት ቤት ነይና ትኩረት ለመሳብ ምን እንደምታደርግ ተመልከች። በተለይ ደግሞ እኔ የምቀርባቸውን ሰዎች ወደ ራሷ ለመሳብ የማታደርገው ነገር የለም። አታምኚኝም? ወንዳትል ሴታትል ሁሉም ወደ ራሷ እንዲሳቡ ነው የምትፈልገው። ያው እንደዛ የምታደርገው ባንቺ ስለምቀናብሽ ነው። አንቺ እኮ በጣም ተወዳጅ ልጅ ነሽ። እሷ ገና ሰዋት ዝጋታ ራሷን ከማጋ እንኳን እንደምታወዳደር አታውቀው። በቃ የሆነች ዘጊ ልጅ ናት፣ የሆነች ውዳቂ። እሱስ ልክ ነሽ። ምን ነው አባዬ? ቃልዬ ደህና አይደለችም እንዴ? ደህና ነኝ። ትንሽ ራሷን አሟት ስለነበረ ማስታገሻ ሰጥቻለሁ። የኔ ውድ ግን ደህና ነህ? በጣም የተጨናነቅ ትመስላለህ። አይ ቃልዬን ስላመመብኝ ትንሽ ተጨናነቁ እንጂ ደህና ነኝ። ናርዶስ በያንቺም ግቢና ተኝ። ክፍልሽን ያስኩብሽ አይደል? አይ አባዬ ችግር የለውም። እንቅልፍ ያልመጣም ነበር። ደግሞ አንተ ብዙ አትጨነቅ እሺ? እህቴን እኔ እንከባከባታለሁ። እሺ እኔም ክፍሌ ገብቼ ትንሽ አረፍ ልበል። እኔ ምንሽ ምን ሆኖ ነው ፊቱ ትክክል አይደለም? እኔ ምን አውቃለሁ? ልጁ ክፍል እስኪገባ ድረስ ሰላም ነበር። ውስጥ ገብቶ ሲወጣ ምን እንደሆነ አላውቅም። እስኪ እንግዲህ እኔም ልግባና ታማሚ ልጁን ልንከባከብ። የሆነ ነገር ማብለዋለች። በቃ እሺ ደህና ደህና ነች። እኔም ገብቼ ልተኛ። የኑሮ ስንክሳር አልገባን ሰበቡ ሁለት ይሆናሎይ ሰው አንድ ልቡ ሕይወት ይሆንና እድል ዕጣ ፈንታ እደነግጥ ጀመር በሁሉም ኮሽታ ፈተናም ሲበዛ ቀን ጎሎ ሲከዳን ከቃል ተታልኩኝ ደም ሲሆን
ላይ ኪዳን ፈራጅ ሊናዬ ከልኩ ላይ ጎድል ፍቅር የለ ማትረፍ ስል አማኜን አልበደል አንቺን ሳይ የፈለገ ባዝንም ፈገግ እላለሁ። ለምን በዚህ ልክ እንደማፈቅርሽ አላውቅም። የማውቀው ነገር ቢኖር በአንቺ ምክንያት እየተሰቃየሁ እንደሆነ ብቻ ነው። ለአንድ ደቂቃ ዝም ብለሽ ብታዳምጪኝ ወይም አብረሽኝ ብትቆይ ምን ያህል ደስተኛ እንደምሆን ታውቂያለሽ። አፍቅሪኝም አይደለሽም። ብቻ ግን ለምን እንደምትሸሽኝና እንደምትርቂኝ ማወቅ እፈልጋለሁ። ማናት እባክህ? እስከ እኩለ ሌሊት እንደዚህ ጠረጴዛ ላይ ቁጭ ያደረገችን ደግሞ እንዴት ታምራለች! በእናትህ በስመ አብ ቆንጅዬ ናት። መልአክ ነው የምትመስለው። አልምዬ ተሸንፌያለሁ። አንዳንዴ ያበሳጨኛል፣ አንዳንዴ ያስለቅሰኛል። በሷ ምክንያት መሆኑን አጥቻለሁ። ስትርቀኝ ደግሞ በጣም ነው የምበሳጨው። የኔ ልጅ አንተ በጣም ጥሩ ልጅ ነህ። እሷም እንደ መልኳ ጸባያው ካማረ ፈጣሪ ለአንተ ካላት የትም አትሄድ። እኔ እንጃ ግራ ገብቶኛል። ስለሷ የማየውና የምሰማው ነገር ተቃራኒ ነው። እህቷ ደግሞ በሷ በተቃራኒ ተጫዋችና እብድ ነች። ግን ስለሷ ስጠይቃት ጥሩ ነገር አትነግረኝም። እንደው የኔ ልጅ ስለሷ ስታስብ ልብህ ምን ይላል? ስለሷ ሳስብ ልቤ ይመታል። ስለሷ ሳስብ ይሞቀኛል። እግሬ ወደሷ ይመረኛል። እሷን ማቀፍና ጠሮና ማሽተት ያምረኛል። ውይ የኔ ልጅ እንደው በፍቅር ብድ ብለሃል። እኔም ገና አይኗን እንዳየኋት ነው የወደድኳት። አሁን እኮ ልንመረቅ 2 ወር ይቀረን። ይሄን ሁሉ ዓመት እንድታፈቅረኝ ያላረኩ አሁን ምን ላደርግ እችላለሁ? ትምህርት ቤት የሚሄደው እኮ ትምህርት ለመማር ሳይሆን እሷን ለማየት ነው። ጸልይ። በፈጣሪ የማይፈታ ነገር የለም። የኔ ነገር ከኪችን እኮ የመጣሁት ግን ያ የጓደኛህ አባት እንዴት ሆነ ልልህ ነበር። እንደው ደወልክለት? ኧረ አልደወልኩም። እስኪ አሁን ደውልለት። ሄሎ ነው። እንዴት ነህ ቅዱስ? ስለ አባትህ አዲስ ያገኘው ነገር አለ እንዴ? አይ ጓደኛዬ፣ አባትህን ማናገር አልቻልክም እንዴ? እኔ እኮ አዲስ ነገር አግኝተህ ሄደው በልክልኝ እኮ ነው የመሰለኝ። አባዬን አውርቼዋለሁ። አሁን ወደ ቤት የመጣው ጠዋት ሰዎች ጋር ደውዬ አወራቸዋለሁ ብሎኛል። ናሆሜ፣ እኔ ውስጤ ምንም ሰላም እየተሰጠኝ አይደለም። ምንም ደቂቃ ጭንቀት ውስጥ ነው ያለሁት። አባዬ ጋር የሆነ ነገር የተፈጠረ ያህል እየተሰማኝ ነው ያለው። ምን እንደማደርግ አላውቅም፣ ጨንቆኛል። ተቅዱሴ እንደዛ አትበል። ከጓደኞቹ ጋር የተዝናና ወይ ደግሞ ባትሪ ዘግቶበት ሊሆን ይችላል። ናሆሜ፣ አልገባህም እኮ አባዬን እኮ ታውቀዋለህ አይደለ? የፈለገ ቢሆን ከ3 ሰዓት በላይ ያመሻል። አያመሽም እኮ። በዛ ላይ ትንሿን አመል እያወቀ እንዴት እንደዚህ ይቆያል? እሷ ያለሱ እንደማትበላ ያውቃል፣ ያለሱ እንደማትተኛ ያውቃል። አሁን ራሱ አልገባህም? በመከራ ነው የተኛችልኝ። አውቃለሁ ቅዱስ። ደግሞ ክፉ ከማሰብ ጥሩ ማሰብ ይቀላል። አንድ የማውቀው የአባዬ ፖሊስ ጓደኛ ነበረና የሱን ስልክ ሁሉ አፈላልጌ ደውዬለት ነበረ። ይኸውልህ ቅዱሴ፣ ይሄ መጨናነቅ ከራስ ምታት አያልፍም። አንተ እህትን ይዘህ አረፍ በል። ነገ አባዬ አባትን ያፈላልገዋል። ካልሆነ ፖሊስ ጣቢያ እንሄዳለን። እኔ እኮ በግሌ ልፈልግልህ እችላለሁ ብሎኛል። በህጉ ከሆነ ግን 24 ሰዓት ሊሞላው ይገባል አለኝ። እሱን ለአባዬ ተወሺ። እሱ ከየትም እንዴትም ብሎ ያገኘዋል። እሺ ጓደኛዬ፣ ደህና ሆኖ በህይወት እንደማገኘው እኔም ተስፋ አደርጋለሁ። ወይ ቅዱሴ፣ ምን እያልክ ነው? አባትህ ምንም አይሆንም፣ በሰላም እናገኘዋለን። ውስጤ እንደዛ አይደለም የሚለኝ ናሆሜ። እኔ አባዬ ደህና ሆኖ ወደ ቤት እንዲመለስልኝ ብቻ ነው የምፈልገው። እኔን አታምነኝም? አባትህ ምንም አይሆንም። ወይ ልምጣ እንዴ? እኔ ስመጣ ከተረጋጋ። አይ ናሆሜ፣ አትምጣ፣ መሽቷል። እኔም ወዴት መሄድ ስለማልችል መተኛት አይቀርም። ትንሿም ስትነቃ ስለ አባቷ መጠየቁ አይቀርም እና አለመኖሩን እንዳታውቅ ማድረግ አለብኝ። እሺ ጓደኛዬ፣ በጠዋት እመጣለሁ። አሁን ደግሞ ለረፍት አድርግ።
አለቃ የተፈጠረ ነገር አለ እንዴ? ያልተፈጠረውን ብትጠይቀኝ አይሻልም? ባልጠፋ ቦታ ይሄ የሙት የሬሳ ልጅ የኔ ልጅ ጋር ጓደኛ አይሆንም መሰለህ? ይገርምሃል፣ ቤት ስገባ ማታ ምን እንዳለኝ ታውቃለህ? የጓደኛ አባት ጠፍቷልና አፈላልግልኝ ብሎ አላለኝም መሰለህ? እሺ አለቃ እባክህ ተረጋጋና ተቀምጠን እናወራለን። እኔ ልጄ ስማ፣ እኔን እንዲመስል ያላደረኩት ጥረት የለም። ጭራሽ ዝም ቢመስል ቆሻሻ ላይ ሲል ይውላል። ባልጠፋ ጓደኝነት የሟች ጓደኛ ይሆናል። ቆይ አለቃ አባትየው ስለኛ የነገራቸው ነገር አለ እንዴ? ማንም የነገራቸው የለም። ሰውየው መድኃኒት ፋብሪካ ብቻ እንደሚሰራ ነው የሚያውቁት። መድኃኒት ፋብሪካው የኔን መሆኑን የሚያውቅ የለም፣ ልጄም ጭምር። እሱንም አውቃለሁ። ቆይ አሁን ምንድነው የምናደርገው? ይኸውልህ ወደኛ የሚመራውን ማንኛውንም ማስረጃ እንድታጠፉ ፈልጋለሁ። ሬሳውም ደግሞ እንዲገኝ አድርጉ። ከዛ በኋላ እኛ መሆናችን አይታወቅም። ድርጅቱም ደግሞ ልጄ ይቆጣጠረዋል። እሺ ግን ልጅ በራሱ መንገድ ስለ ገዳዮቹ ቢያጣራስ ምን ልናደርግ ነው አለቃ? እሱ የትኛው ፖሊስ ነው መርምሮ የሚደርስበት? ይልቅ ጓደኛውን በመርዳት ሂሳብ ልቡን የልጄን ልብ ሰርስሬ ይገባል። አሁንም እንደተቀየመ ነው እንዴ? ታርቃችሁ ሰላም ወርዳችሁ እኮ እየኖራችሁ መስሎኝ ነበር። አዎ እሱ ግን በቂ አይደለም። ከልቡ አባዬ ብሎ እንዲለኝ እፈልጋለሁ፣ ግን ከልቡ አይደለም። ከልቡ አባዬ ብሎ እንዲጠራኝ ነበር የምፈልገው። እና ልጁን እንዴት ነው ማቅረብ የምንችለው? በቅርቡ ይመረቃሉ፣ ድርጅት ውስጥ ይሰራሉ በሚል ሰበብ በህመሙ ተገኘንለት ማለት አይደለም። ከዛ በኋላ አባቱን ጥሩ ጎኑን አየ ማለት አይደለም። ከዛ በኋላ ደግሞ ልጄ ደግሞ ድርጅቱን በገዛ ፍቃዱ ይቀበለኛል ማለት ነው። አይደለም እንዴ? ግን በጊዜ ሄደ ስለ መድኃኒቱ ፋብሪካው ቢያቀስ፣ ያኔ ደግሞ የልጅ ጓደኛ አባት መሆንን ቢያቀስ ምን ልናደርግ ነው? ለምንድን ነው የሚያውቁት? አንተ ስራ ምን ሆነና? ይሄ ድርጅት እኮ ማለት ለናሆም ህጋዊ። እሺ አለቃ ይቅርታ አድርግልኝ። ልጄ የእናቱ ልጅ ነው ስላልክ ነገሮችን መመርመርና ማጣራት ይወዳል ብዬ ስላሰብኩኝ ነው። ይቅርታ አድርግልኝ። ብዙ ነገሮችን ለማስገባት ድርጅታችንን እንደ ሽፋን ብንጠቀምበት ስለ መድኃኒት ቤቱ ማንም የሚያውቅ አንዲት ናሆም ፊት ስለ መድኃኒት ቤቱ ትንፍሽ እንዳትል። እሺ አለቃ፣ አንተ የምትፈልገውን ነገር ሁሉ እናደርጋለን። ልጄን ማሸነፍ ከቻልኩ ወደምፈልገው መንገድ እመራዋለሁ፣ የጓደኛውን ቁስል በመጠቀም። እሺ አለቃ፣ ያልከኝን በሙሉ አደርጋለሁ። በል ቅድም ያልከውን ነገር ጨርስ። የኔ ፍቅር ምን ሆነሃል? አንተና ቃል ያልነገራችሁን ነገር አለ እንዴ? አረ ምንም ነገር የለም። ቢኖርስ ካንቺ የተደበቀ ነገር ይኖራል እንዴ? ምን ሆነሽ ነው? አላምነህም። አንተን እኮ በደንብ አውቃለሁ። ትላንትና ማታ ቃልዬ ክፍል ከገባ ጀምሮ በጣም ልክ አይደለም፣ ፊትህም ልክ አይደለም። ይሄው ቃልዬም ከማታ ጀምሮ ምግብም እየበላች አይደለም፣ ይሄው በእጇ ይዛ ነው የምታከሰው። አንተም እየበላህ አይደለም። ምንድነው? ከኛ የደበቃችሁን ነገር አለ እንዴ? እህቴ ምን ነው አልተሻለሽም እንዴ? ሌሊት በጣም ስቃዥ ነበር።
ልሰማሽ ብሞክርም ከመወራጨት ውጪ ምንም አላልሽም። የምን ቅዠት? ምን አልኩኝ? ነገርኩሽ እኮ ምንም አልሰማውሽም። ይልቅ ቶሎ ቶሎ ቢና ወደ ትምህርት ቤት እንሂድ። አይ ቃልዬ ዛሬ ትምህርት ቤት አትሄድም። እንዴ ለምን? አሁን እኮ ፈተና የሚበዛበት ጊዜ ነው። ፈተና አልፎ በኋላ እናስመርቅሽን ቢሏትስ? አባዬ አንተ አታስብ። እኔ አሁን በጣም ደህና ነኝ። እሺ መሄድ እችላለሁ። እትዬ ልክ ናት። ፈተና ሊያመልጠኝ ይችላል። እባክሽ ቃልዬ አባትሽን አታስከፊው። ለዛሬም ቢሆን አብረን ፋርማሲ ሄደን እንውላለን። እሺ በይ እንግዲህ የለሽም። በቃ እውነታውን ልንገራችሁ። እባክህን አባዬ። ቢዘገይም መስማታችሁ አይቀርም። ስለዚህ ቢሰሙም ችግር የለውም። ምን መሰላችሁ? ቃልዬ ከተመረቀች በኋላ እናቴን ልፈልጋለች። እኔም በዛ ትንሽ ተቆጣኋት። ያው አንቺም ታውቂያለሽ ለኔ ማለት ልጄ አበባዬ ነች። እናቷን ፈልጋ ካገኘች ምናልባት ጥላኝ ትሄዳለች ብዬ ነው። ለዛ ነው የተቆጣኋት። ምን መሰለሽ አለ ቃል ከተመረቀች በኋላ እናቴን ልፈልግ ብላ ፍለጋ ጀመረች። እኔም በዛ ጉዳይ አልተስማማሁ። ምናልባት ፈልጋ እናቷን ካገኘች እኔን ጥላኝ ትሄዳለች ብዬ አሰብኩ። ለዛ ነው ስቆጣት፣ ለዛ ነው ያኮረፈች። ታውቂያለሽ እኔ ያለሷ ምንም ህይወት የለኝም። ተቸግሬ ያሳደኳት ልጄ ነች። እናቷን አግኝታ ብትሄድብኝ ምን ያህል እንደምጎዳ ወቂ። ግን እኮ እውነቷን ነው። ምንም ቢሆን እኮ የወለደቻት እናቷ ናት። እንዴ ልክ ናት እኮ። የምትጠይቀው ጥያቄና እሷ የምትፈልገው መልስ ሊኖር ይችላል። እናቷን ደግሞ መጠየቁና መፈለጉ ምንም ጉዳትና ክፋት የለውም እኮ አይደል ቃልዬ? ልክ ነው። ቃል ዛሬ ትምህርት ቤት አትሄጂም? እንዴ አባዬ እንዴት ዋልሽ? አባዬ ቢሮ ነው እንዴ? አዎ። ከሰው ጋር ከሆነ እንዳረብሽ ከሰው ጋር እሺ፣ አመሰግናለሁ። አደረክ አባዬ? እንዴ እንደምን አደርክ ልጄ? ዛሬ ትምህርት የለም እንዴ? አለ ግን ሜዳቸው አባዬ የጓደኛ አባት እስካሁን አልተገኘም። ዳግሜ ስደውል ደግሞ ስልክ አታነሳም። ደውለህ ነበር? ምንም አላየሁትም። ሳይለንት ላይ ሆኖ ነው። አስቀምጠው ቁጭ በል። እንዴ አንተ ይሄ ሁሉ ሰው ደውሎ ነበር? እሺ ማታ ደውላለሁ ብለህ ነበር። ደወልክላቸው? አዎ ልጄ፣ እንዴ ደውዬ ነበር። 3 ቀን ሆኖታል አሉኝ ስራ ከገባ። ቆይ አንተ ጠፋ ያልከኝ ስንት ጊዜ ሆነዋል? ትላንት ከቤት እንደወጣ እኮ አልተመለሰም። ቆይ ለቤተሰቡ ምንም ያላቸው ነገር የለም እንዴ? በጣም ስለፈራ ቅዱስንም እህቱንም ወደ ትምህርት ቤት እንዳይሄዱ ከልክሏቸው ነበር። ምንድን ነው የሚፈራው? ማንንስ ነው የሚፈራው ልጄ? አላውቅም አባዬ፣ ግን ለጓደኛዬ አባቱን በሰላም እንደምናገኘው ቃል ገብቼለታለሁ እና አግዘኝ። አታስብ ልጄ፣ እንደምንም ብለን እናገኘዋለን። ደግሞ እርግጠኛ ነኝ እናገኘዋለን። እኔ የምፈልገው ያንተን ደስተኛነት ብቻ ነው ልጄ። አንተ ያልከኝን ነገር ከማድረግ ወደ ኋላ አለ። አመሰግናለሁ አባዬ። አሁን ቅዱስ ጋር መሄድ ይኖርብኛል። አብሬ መሆን አለብኝ። ትምህርት ቤት አትሄድም ማለት ነው? አባዬ ትምህርቴ ከቅዱስ ይበልጣል እንዴ? ቅዱስ ማለት እኮ መወደው ወንድሜ፣ ሐዘኔንም ደስታዬንም አብሬ የምካፈለው ነው። ስለዚህ አብሬ መሆን ይኖርብኛል። እንደዛ ከሆነ እኔም አብሬ እሄዳለሁ። ምንድን ያልከኝ? እንዴ ለምን ተገረምክ? አብሬያችሁ መሆኔማ ጥሩ ነው። ያውቃሉ የሚባሉት ሰዎች ጋር እንደዋውላለን አብረን። አባዬ እዛ ሄደ እንደለመድከው ቅዱስ የሚያስከፋ ነገር ተናገርከው? መቼም ይቅር አይደለም። ልጄ ስሜት አልባ መሆኔን እባክህን አትንገረኝ። ቆይ ልቤን እንዴት አድርጌ ነው ማሳየት? እንዴት አድርጌ ነው ለአንተ ማሳየት የምችለው? መቀየሬን እንዴት አድርጌ ልንገር? እሺ ይቅርታ አድርግልኝ። ያው አንዳንዴ ስታወራ እኮ እየቀለድክ ስለሚመስለኝ።
በላና ልጅ ትንሽ ያንቺ ነው ማለት ጭንቀታቱኝ ቢንሺ ንጉሽን ቢና ታች ሰፈሬስ ጫውቺ እኔ ብዙ መሰራቱ ስራዎች አሉኝ እሺ እንደኔ አልፈልግም አልበለም አባዬ ደግሞ ከስራ ስመጣ ወስድሻለሁ ሽርሽር ብሎኛል ደግሞ የሰራው ምግብ አይጣፍጥም አንቺ ችግርሽ ምንድነው ለድራማት በይ ትናንትናም አልበላማሽ አሁንም አልበላም ያሽ ነው አባዬ እነም በይ እንዴት እንደምናደርብት ታውቂያለሽ አይደል ይናደድ እሱ ካልመጣን አልበላም ፈተና ሲበዛ ቀንጎሎ አሁን ዙሪና ቢ ሰጠለጠለሽ ካልሆነ ግርፍ ነው ማርግሽ ሰማሽኝ አይደል እንዴ አባቴን ፈልጎልኝ እሱ ካልመጣ አልበላም ተታልኩኝ ደም ሲሆን ነይኪዳን ፈራጅ ሊናዬ ከልኩ ላይ ጎደል ፍቅር የለ ማትረፍ እኮ አባዬ የምትፈልጊ ከሆነ አንቺ እኮ እያስቸገርሽ አልበላም እያልሽ ምን እያልሽ እያስቸገርሽ ስለሆነ እኮ ነው ሄዶ የምትበይ ከሆነ ግን አባዬ ይመጣል ምናልባት ረዳችሁ ምችሉ ካለ ምናምን ብሎ ይመጣል የናሆም አባት እኛን አክብረህ እዚህ ድረስ ለመርዳት ስለመጣ በጣም ነው የምናመሰግነው እግዚአብሔር ያክብርልን ምንም ማለት አይደለም ግዴታ እኮ ነው የልጄ ጓደኛ ማለት እኮ ልጄ ማለት እኮ ቢሆንልኝና አባቴን ይዤ በመጣው ምንኛ ደስ ባለኝ ግዴ ለማያሳስብ እሱን ያቁታል ብሎ የሚያቁት ጠቅላላ ነገራቸዋለሁ እያፈላለጉት አያሳስብ እሺ ችግር ወደ አርፍ በሉ እሺ መጥፎ ልማድ አስለምዷት ከለሱ አልበላም ከለሱ አልጠጣም እያለች ስታስቸግረኝ ነው ያመሸችው ማታ ራሱ አልተኛም ብላኝ በቃ በመከራ ነው የተኛችልኝ እህትህን እኔ ማብላት እችላለሁ ምናልባት እንኳን እኔን እሽቃለች እንዴ እውነትና አባዬ አንተ ደግሞ ልጅ ማብላት የታውቀበት ነው ደግሞ ወንድሟንም ቢያረች ልጅ አይሆንም ብሎ ከመተው ሞክሮ ቢቀር አይሻልም እኔ አባቴ እንዲያጉርሰኝ ነው የምፈልገው እኔ እኮ አባትሽ ልጄን ተንከባከብልኝ አብላልኝ አጉርስልኝ ብሎ የኔ ላከኝ እውነት አንተ አባዬ እኔ ላከ አዎ ደግሞ አባትሽ ሲመጣ ሽርሽር እንዲወስድሽ እሺ ነው ማለት ያለብሽ እሺ በኋላ ደግሞ ያዝንብሻል እሺ በቃ እበላለሁ የማላውቀው ቁጥር ነው ትናንት ብዙ ስልክ የሞከርኩ ነበር ድንገት ከነዛ ውስጥ ሊሆን ይችላል አዲስ ነገር ካለ ምናልባት ላንሳው ሄሎ ማ የኔ አባት